እንዴት ነው አሁን በቀጣይ ኢትዮ ፋይት ናይት ላይ ጨዋታ ይኖርሃል የሚባል ነገር አለ? እስኪ ጨዋታ ይኖራሉ በእርግጠኝነት እንጫወት። አሪፍ ጌም ስለማሳይ ታውቀዋለህ፣ ኖካውት ነው እና ጥሩ ጌሞች እናሳለን ብዬ ተስፋ አደርጋለሁ። በእርግጠኝነት ያው እዛም ከተጫወትኩ በኋላ ኢቲኤፍሲም ላይ በ03 ከነቴሪ ከነደሳለኝ አሸናፊ ጋር እንደምትጫወት 54 ኪሎ ነው አይደል? 54 ኪሎ ግራም ነው። ያው ኢቲኤፍሲ በእርግጠኝነት እመጣለሁ። ሱራፌልም ደሳለኝም አሸናፊዎች ጋር ቀጣይ ከኔ ጋር ነው የሚጫወቱትና በደንብ እንዲያስቡበት የምር ነው፣ በደንብ እንዲሰሩ። እኔ አሁን እንደዛ ቀልድ ስላልሆነ እዚህ ጋር ማሸነፍ ሲመጣ የካውን በፊት የመጣበት መንገዶችም ስላሉ በስተጀርባ የኔ ጦርነት ነው፣ ጌም ሳይሆን ጦርነት ነው። ከዘካሪያስ ጋርም ከዚህ በፊት ያረካቸው ጨዋታዎች በካዞ ቦክሲንግ ላይ እንደሚገርም ፐርፎርማንስ ነው ያሸነፍኩት። እሱም እንዳለ ሆኖ ግን ምንድነው በስተጀርባ የሚባል ነገሮች አሉ። የዋላ ጀርባዬ እኔ ምንድነው ቦክስ ልጫወት ሳይሆን በህይወት ለመምራት ነው። ቤተሰብም ስላለኝ ያን ለመምራት ስለሆነ ያንን አስበው እንዲሞት ጦርነት አቃል ጦር ሜዳ ነው እና በደንብ እንዲዘጋጁበት ካሁኑ ህጋዊ ጦርነት ነው መጋባው ማለት ትግል ነው። በቃ ትክክለኛ የሀገር ጦርነት ነው። ልክ ሀገር ላይ አሁን በሀገር መቼም አይቀለድም ማለት ኢትዮጵያው ከሆነ ሀገር ላይ ብትገጥም ሀገር አቀለድም። ሴት እናት ብትሆንም ትወጣለች። እኔ ደግሞ ህይወት ትግል ነው። ይሄ ጦርነት ነው፣ ትግል ነው፣ ትክክለኛ ነው። ስናይፐር ነው በቃ መሳት ምናምን የለውም። ያ ስለሆነ አስበውበት እንዲመጡ በእርግጠኝነት ኢትዮ ፋይት ናይት መስከረም 9 ላይ አንተ እንደምታሸንፍ አልጠራጠርም። ያው የቼሪ እና የደሳለኝ አሸናፊም እንግዲህ በኢቲኤፍሲ 03 ምን ትላለህ? በቃ ኢቲኤፍሲ 03 ላይ ምንም ምለው ነገር የለም። እዛው ቦታው ላይ ስለምንገናኝ እንደነገርኩ በደንብ በቃ ይሄኛው አሸናፊዎቹ መጀመሪያ እስኪ ጌሙን እንየው። ጥሩ ጌም ይሆናል። ባይዘው የሁለቶች በጣም የሚገርም ጌም ነው። እሱን እንይ። ከዛ ኢቲኤፍሲ ላይ ማብረን ምን አይበት ይሆናል ያስባል። ኦኬ፣ በስተመጨረሻ ማስተላለፍ የምፈልገው ነገር አለ? ማስተላለፍ የምፈልገው ምንድነው ጋይስ፣ ያው እንድታቋላችሁ እንግዲህ ኢትዮ ፋይት ናይት ኢቲኤፍሲ ለመጫወት ምን ያስፈልጋል? ፎሎ ያስፈልጋል። ፎሎ ቢያንስ ፎሎወር ማደግ አለበት። የኔ ፎሎወር 4500 አካባቢ ነው። እኔ ደግሞ እንደምታውቁ ብዙዎቹ ማንንም ሰው ብዙ ኢትዮጵያውያን ያቀኛል ብዬ አስባለሁ። ማስተላለፍ የምፈልገው በእሱ ሜንሽን ያደርግላችኋል። እስኪ ፎሎወሬን አሳድጉልኝ ቢያንስ 15000 እስከ 30000 ቢሆንና የምሬን ኢቲኤፍሲም ኢትዮ ፋይት ናይት ምንም ሆነ ለማሳየት ቢያንስ ይሄም ነገር ስለሚያስፈልግ እና ከቻላችሁ ፎሎ አድርጉኝ። አመሰግናለሁ። ሜንሽን አደርግላችኋል። ሁላችሁም የመልኪን አካውንት ፎሎ አድርጉ። በጣም ጀግና ቦክሰኛ ነው። አመሰግናለሁ።